አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የጠቅላይ ሚኒስትሩ የፓርላማ ማብራሪያ እያነጋገረ ቀጥሏል። በትግራይና አማራ መካከል ግጭት ይፈጠር ዘንድ ፍላጎታቸው እንደሆነ በሚያመላክት መልኩ በተናገሩበት መድረክ የትግራዩን ጩኸት ሙዚቃችን ነው ሲሉም ተሰምቷል። መድረኩ ህዝብን ባንዳም አመጣውት ያሉትን እድገትም ሊገነዘብ ያልቻለ እያሉ የሰደቡበትም ሆኗል። ዝርዝሩ ተዘጋጅቷል። ሻዕቢያ ለብልጽግናው መሪ ምላሽ ሰጥቷል። የእስራኤል የጎላን ተራሮችን በማሳያነት አቅርበው መዛታቸው ለጦርነት ያላቸውን ፍላጎት ያሳያልን ብሏል። በፓርላማው ሲታይ የዋለው የብልጽግናና የመሪው ቀጣፊነትና አታላይነት ነው ብሏል። የኢሳያስ አፈወርቂ አስተዳደር ሰሙታላችሁ። የፋኖ ኃይሎች በአማራ ክልል ከባህር ዳር ከተማ ቅርብ ርቀት ባለ ቦታ ላይ ጥቃት ማድረሳቸውን ሲገልጹ የብልጽግናው መንግስት ደግሞ በጎንደር አቅራቢያ የድሮን ቅኝት አከናውኗል። ጠቅላይ ሚኒስትሩ ከፋኖ ጋር ድርድርን አማራጭ እንዳይደለ የሚቀበሉት የይቅርታ ንግግር መሆኑን መግለጻቸውም ይታወቃል። ይህንን የተመለከተ ሪፖርትም አዘጋጅተናል። ከትግራይና ወደ ትግራይ የሚደረጉ በረራዎች ዳግም ተጀምረዋል። ህወሓትን ማውገዝ የተሰኙ ሰልፎችም ቀጥሏል። ሌላኛው መረጃችን ነው። የኢራንና የአሜሪካ መሪዎች ለድርድር ሊቀመጡ መሆኑ ተነገረም። ዓለም አቀፍ የመገናኛ ብዙሃን ደግሞ አሜሪካ ኢራን ላይ ጥቃት ብትፈጽም ሊከሰቱ ይችላሉ ያሏቸውን መላምቶችን ዘርዝረዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የጠቅላይ ሚኒስትሩ የፓርላማ ማብራሪያ እያነጋገረ ቀጥሏል። በትግራይና በአማራ መካከል ግጭት ይፈጠር ዘንድ ፍላጎታቸው እንደሆነ የሚያሳይ የተባለለት ንግግራቸው ላይ የትግራዩን ጩኸት ሙዚቃችን ነው ሲሉም ተደምጧል። ህዝቡን ባንዳም አመጣሁት ያሉትን እድገትንም ሊገነዘብ ያልቻለ እያሉ ሲሰድቡም ተሰምተዋል። የብልጽግናው ፕሬዝደንት ህዝቡ እንዴት ይህንን ታምር የሆነ እድገትን እያመጣሁለት አልተረዳኝም፣ የኑሮ ውድነቱን አቃልዬ እንዴት አያደንቀኝም፣ ይህንን ሁሉ የድሃ ቤት እየሰራሁ እንዴት ሙገሳ ቀርብልኝም እያሉ በየንግግራቸው መካከል ምሬት ሲያቀርቡ ነው የዋሉት። እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። 7 ቀን ቀንና ማታ በየጥሻ ውስጥ የምንዞረው ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። የሚታይ መሻሻል ያለው እኛ ጋር ነው። ይሄ እውነት ነው። ምንም የሚካድ ጉዳይ አይደለም። ከጎረቤት ሀገራት ጋር እንኳን ሲነጻጸር የኢትዮጵያውያን ዜጎች ደሞዝና ገቢ ያለው ልዩነት እየታወቀም ነዳጅና መብራት፣ ውሃና ሸቀጦች ከጎረቤት ሀገራት በእጥፍ የቀነሰ ዋጋ እያቀረብን ነው የሚል ማነጻጸሪያ አድርገው የሚያቀርቡ መሪ ያላት ኢትዮጵያ ፓርላማ ውስጥ የአንድ አካባቢ ማህበረሰብ እየጠፋን ነው ጩኸትም ሙዚቃችን ነው ሲባልበት ውሏል። የብልጽግናው ፕሬዝደንት 1 ሚሊዮን ተፈናቃይ በረሃብና በበሽታም በሞትና በህይወት መካከል ያለበትን የትግራይ ክልልን ደሞዝም ሸቀጥም ነዳጅም ከልክለው ከህወሓት ጋር እየተነታረኩ እያደቀቁት ያለን ህዝብ እዛ አካባቢ ያላችሁ ሰዎች ትንኮሳችሁ ጩኸታችሁም ሙዚቃችን ነው ያሉበት ማብራሪያን ነው ያቀረቡት። ዶፍ ደፍሮ መብረቅ ደፍሮ የወፍ ጩኸት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጩኸትን ፈርቶ ከማሳው አይከለከልም አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምጽ እንደ ወፍ ድምጽ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምጽ ከማስተናገድ ያለፈ ድካም አይኖርም። የዓለም አቀፍ የመገናኛ ብዙሃንን ትኩረት ጭምር የሳበውና በርካታ ምላሾችም የተሰጠበት ንግግራቸው ግን የቀደመው የጥፋት አጋራቸው ሻዕቢያን ጭፍጨፋን የፈጸመ ዘራፊና የጦር ወንጀለኛ አድርገው ያቀረቡበትና እሳቸውን ደግሞ የትግራይ ህዝብን ሲከላከሉ እንደነበር የተናገሩበት ነው። በዚህም የተነሳ ጋብዘው ካስገቡት ሻዕቢያ ጋር መጣላታቸውን ሲገልጹ ሽረን ማስለቀቅ ስንጀምር ጸቡ ተጀመረ፣ አክሱም ወጣት ሲረሸን ተፋፋመ፣ አድዋ ላይ ተጋጋለ፣ አዲግራት ላይ ጫፍ ደረሰ በሚል ያቀረቡበትም ሆኗል። የሻዕቢያ ወታደሮች መቀለ ገብተው እንዳያወድሙ ተከላክለናል ሲሉ ማክለዋል። ሽሬ ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር
ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያ ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው እንዳያልፉ ማለት ነው። የጠቅላይ ሚኒስትሩ ይህን ንግግር በአግባቡ የሚገልጸው ሁነት ራሳቸው ያደረጉት ትናንት ምን ብዬ ነበር ቀርቷል ሲሉ የተናገሩት ይመስላል። እፍታ ነው። ትናንትና ምን ብዬ ነበር፣ ምን ሰርቼ ነበር፣ የት ጋር ቆሜ ነበር የሚል ነገር አይታይም። ሰው የዕለት ዕለቷን ብቻ ስለሚያይ ማለት ነው። እንዳሉትም ዛሬ መቀለን ከሻዕቢያ ጠበቅ ነው የሚሉት ትናንት መቀለን እኮ እንደ በሻሽ አደረግናት ያሉ ሰው ናቸው። አሁን መቀለ አንድ ቤት እንዳይፈርስ አደረግን ሲሉ የሚናገሩት ትናንት የትግራይ ኃይሎችን ለምን ወንድ ከሆኑ መቀለ ላይ አይጠብቁንም ነበር እያሉ መናገራቸውን ሾርት ሚሞሪያም የሚሉት ህዝብ እንደሚዘነጋው ስለሚገምቱ መሆኑ አይቀርም። ከ4 ዓመታት በፊት በነበረ ጦርነት የትግራይ ህዝብን ተከላከል ነው የሚሉት መሪ ከ4 ቀናት በፊት ግን ህዝቡን ትራንስፖርት ከልክለው ሸቀጦቹን በድሮን ይደበድቡ እንደነበርም ልብ ይሏል። በጦርነቱ ወቅትና በኋላ የኤርትራ ጦር ትግራይ አልገባም ከሚለው እስከ ውዳሴ ሻዕቢያ ድረስ ያሉ ንግግሮች እንደተጠበቁ ሆነው ዛሬ የጥፋት አጋራቸው የነበረው ሻዕቢያን ቀድሞውንም የታወቁ ጥፋቶችን ሲያቀርቡ ፋብሪካዎችን እንደወደመም ሲጠቅሱ የአየር ኃይል ትርኢታቸው ላይ እኛም የትግራይ ፋብሪካዎችን ጁንታው እንዳይጠቀምባቸው አወደምናቸው ማስባላቸውን የሚያስታውስ እንደሌለ በመገመትም ይመስላል። እንግዲህ እሱ 27 የጁንታው ኃይል ከባባድ የውጊያ መሳሪያዎቹንና የውጊያ አገልግሎት ሰጪ ማሽነሪዎቹን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጪ ያደረጉ ናቸው። የብልጽግናው ፕሬዝዳንት በዛሬው የፓርላማ ውሏቸው ያተኮሩበት ነጥብ የትግራይ ህዝብ ሆይ ሻዕቢያ ጥፋት ያደረሰብህ አካል መሆኑን አውቀህ ወደ ሰሜን እንዳትመለከት እያሉ ነው የሚል አንድምታ የሰጡት አሉ። ከዛም ተሻግረው የአማራ ህዝብ ሆይ የደረሰብህን ጥፋት አስታውሰህ ወደ ትግራይ እንዳትመለከት የሚል አንድምታ ያለው የአስታውስ ንግግርን ስለማቅረባቸውም ያክላሉ። ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻዕቢያን ሳያስገባ መቀሌ አንድ ቤት የፈረሰ አታገኙ። እንዲህ ያለውን የጠቅላይ ሚኒስትሩ ንግግር የኦህዴድ ብልጽግናዎች የሰሜኖቹ ጥምረት እየመጣብን ነው በሚል በተለያዩ መድረኮች ከሚገልጹት ስጋት ጋር አያይዘው የሚያነሱ ሰዎችም ምላሽ እየሰጡበት ያለ ሆኗል። ሻዕቢያ ለብልጽግናው መሪ ንግግር ምላሽ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ አሰብን እስራኤል ከተቆጣጠረቻቸው የጎላን ተራሮች ጋር አነጻጽሮ ማቅረባቸውንም አንስቷል። በፓርላማው ሲታይ የዋለው የብልጽግናውና መሪው ቅጥፈትና ታላይነት ነው ብሏል የኢሳያስ አስተዳደር። ሻዕቢያ በዜና ሚኒስትሩ በኩል ባሰራጨው መግለጫው እንደሚታወቀው የአደባባይ እውነት በሆነ ሁኔታ የብልጽግናው መሪ አብይ አህመድና የእርሱ ከፍተኛ የጦር አዛዦች በጦርነቱ ወቅትም ሆነ ከዛ በኋላ ለረጅምና ተከታታይ ጊዜም ለኤርትራ ጦር ኃይል ከፍተኛ ምስጋናና ውዳሴ ሽልማትም ሳይቀር ሲሰጡ ከርመዋል ብሏል። ዛሬ ከዛ ሁሉ ጊዜ በኋላ በብልጽግናው መሪ በኩል የቀረቡት ርካሽ ውሸቶች ምንጫቸው ግን ለሌላ ጦርነት ያለ ፍላጎት ነው ባይ ነው የሻዕቢያው አገዛዝ። በኤርትራ ላይ የታቀደው ቀጣይ የጦርነት አጀንዳው የባህር ዳርቻ ሉዓላዊ መዳረሻችን ይሆናል በሚል ጦርነቱን ምክንያታዊ ለማድረግ የተሰጠ የሽፋን ንግግር ነው በማለትም ያስረዳል። በእርግጥ ጠቅላይ ሚኒስትሩ ከሰሞኑ ኋላ ቀረ ባለሚግ 21ዎች እያሉ ያጣጣሏቸው የአስመራ ሰዎችን ዛሬም አየር ኃይላችን አሁን ከ100 በላይ አውሮፕላን አለው፣ ለውስጥ ጠላት ሳይሆን የምንዘጋጀው ለውጭ ነው ሲሉ ተደምጧል። ከ100 በላይ አውሮፕላኖች የኢትዮጵያ አየር ኃይል አለ። ከ100 በላይ ሰምታችኋል። ከ100 በላይ ለምንድን ነው ተቋምን ገነባው ያላችሁ እንደሆነ ባንዳው ከማቁሰል አያልፍም። ዝግጅቱ ለቁስል ሳይሆን
ምሰሶ የሚገዳደሩ ኃይሎች ከመጡ ሻዕቢያ ለብልጽግናው መሪ ንግግር የሚሰጠው ምላሽን ቀጥሎ የእስራኤልን የጎላን ተራሮች የያዘችበትን መንገድም ጠቅሶ የብልጽግናው መሪ እኛ ላይ የዛቱትና ይህንን ንግግር ያደረጉት የጦርነት ፍላጎታቸውን በግልጽ ባሳየ መልኩ ነው ብሏል። ጠቅላይ ሚኒስትሩ ሻዕቢያ ላይ ባነጣጠረው ማብራሪያቸው የፊልድ ማርሻሉንም ቃል ተውሰው በባሌም ሆነ በቦሌ ቀይ ባህር እንገባለን፣ እስራኤል ጎላን ተራሮችን ለብሔራዊ ጥቅሟ እንደያዘችው ሁሉ እኛም ማሰብን እንጠይቃለን ሲሉ መናገራቸው ይታወቃል። ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ። ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ሻዕቢያና ብልጽግና በመሪ ደረጃ ምልልስ ውስጥ ናቸው። ከሳምንታት በፊት ፕሬዝዳንት ኢሳያስ አፈወርቂ አብይ አህመድ እና ስብስባቸውን የብልጽግና መሪዎች በጥቅሉ ድሮን በዚህ መጣ፣ ድሮን በዚህ አለ ወዘተ እያሉ የሚናገሩ ፈሪ፣ ስስታም፣ ሰነፍ፣ ለማኝ በሚል መግለጻቸው አይዘነጋም። የጠቅላይ ሚኒስትር አብይ አህመድ ውሸቶች ዛሬ መነጋገሪያ ይሁኑ እንጂ ከቀደሙ የእርሳቸውም ይሁን የአገልጋዮቻቸው ንግግሮች ጋር እየተነጻጸሩ ጎምዛዛ ቀልድ እየተሰራባቸው የሚገኙ መሆናቸውን በተመለከተ ሻዕቢያ መግለጫ ልክ ቢሆንም የኢሳያስ አገዛዝ በትግራይ ጦርነት የፈጸማቸው ወንጀሎችን ሀቅ ግን የሚቀይሩ አይሆኑም። የፋኖ ኃይሎች በአማራ ክልል ከባህር ዳር ከተማ ቅርብ ርቀት ጥቃት ማድረሳቸውን ሲገልጹ የብልጽግናው መንግስት ደግሞ በጎንደር አቅራቢያ የድሮን ቅኝት ማከናወኑ ሰምቷል። ጠቅላይ ሚኒስትሩ ከፋኖ ጋር ድርድርን አማራጭ እንዳይደለም የሚቀበሉት የይቅርታ ንግግር ስለመሆኑ መግለጻቸውም ይታወቃል። የብልጽግናው ፕሬዝደንት የአማራም ይሁን የኦሮሚያ ክልል ተፋላሚዎቻቸውን እያናናቁ ነገር ግን ዛሬም የሀገሪቱ ወጣቶች በእነዚህ ጦርነቶች እያለቁ ቀጥለዋል። ዛሬም የብልጽግናው ሰው ድሮ ፋሽን የነበረው ወደ ጫካ መግባት ነበር፣ አሁን እኮ እጅ መስጠትን ፋሽን አደረግነው ሲሉ ተሰምተዋል። ኦሮሚያ በአማራ በጣም ብዙ ሰው እየተመለሰ ነው። መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። እንዲህ ያለ አማራጭ የሚያቀርቡ ነፍጥ ያነሱ ኃይሎችን ደናቁርት እያሉ የሚናገሩት አብይ ያፈነገጡ ግለሰቦች ጋር ከመነጋገር ስለምን ከአማራ ፋኖ ብሔራዊ ንቅናቄ ጋር አትደራደሩና የክልሉ ጦርነትን ማታስቆሙም የሚለው ጥያቄ ደግሞ በፓርላማ ቀርቦላቸዋል። እሳቸው ግን ይቅር እንደሚሉ ጠቅሰው የተለመደውን ለመነጋገር ክፍት ነን የሚልን ገለጻ ማሰምተው የድርድር ጥያቄን ግን ገፍተው የፋኖ ኃይሎችን ያደረጃጀት ስያሜን ማጣጣላቸው ይታወሳል። ዳቦም ይሁን ድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ተነስቶ ቂጣ፣ ቀጥ ተነስቶ አምባሻ፣ ማታ ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው። ብልጽግና አሁንም የክልሉ ጦርነት ብቸኛው መፍቻ መንገድ እጅ መስጠት ነው ብሏል። የድርድር አጀንዳም ከሸልፎ ከተነሳ ሰነባብቷል። አዲስ የተፈጠሩ የፋኖ አንድ አደረጃጀት አሁን ላይ ከድርድር ጋር በተያያዘ ምን አቋም አለው በሚል በቅርቡ ጥያቄ ከቀረቡላቸው የፋኖ አመራሮች መካከል አንዱ የሆኑት አስረስ ማረም አንድ ድርጅትን የፈጠር ነው ለድርድር ብለን አይደለም ለማሸነፍ ነው የሚል ምላሽ ነበር የሰጡት። የድርድርን ጉዳይ በተመለከተ ወደፊት አጠቃላይ ተለዋጭ ሁኔታዎችን አይቶ የድርጅቱ የበላይ አመራር ውሳኔ የሚያሳልፍበት ጉዳይ የሚሆን ነው ሲሉ መናገራቸውም ይታወሳል። በእንዲህ ያለ ሁነት ውስጥ ባለው በክልሉ በመጠን መሻሻል ያሳዩ እንጂ የሚፈጸሙ ጥቃቶች ግን አሁንም መቆሚያ ያገኙ አልሆኑም። የፋኖ ኃይሎች ትናንትና ዛሬ ከባህር ዳር ቅርብ ርቀት ባሉ ስፍራዎች ላይ ጥቃት ማድረሳቸውን አሳውቋል። ወንዳጣ፣ እሪ በከንቱና ጭንባ ተብለው በሚጠሩ ስፍራዎች በጉዞ ላይ በነበሩ የመንግስት ኃይሎች ላይ አደረስ ነው ያሉት ጥቃት ያስከተለው ጉዳትን በተመለከተ በዝርዝር ባይገለጽም ከክልሉ ዋና ዋና ከተሞች ውስጥ አንዷ በሆነችው ጎንደር አቅራቢያ በተለይም አዘዞ ድረስ ደግሞ የድሮን ቅኝት ስለመስተዋሉ መረጃዎች ያመለክታሉ። ትናንት በሰሜን ወሎ ዞን ፍላቂት ገረገራ፣ እንደዚሁም በምዕራብ ጎጃም ዞን ደንበጫም ዋድ አካባቢ የነበሩ ጥቃቶችና ውጊያዎችም ከፍ ያለ ሰብአዊ ጉዳትን ያስከተሉ እንደነበሩ የሚዘነጋ አይሆንም።
ከትግራይና ወደ ትግራይ የሚደረጉ በረራዎች ዳግም ተጀምረዋል። ህወሓትን ማውገዝ የተሰኙ ሰልፎችም ቀጥለዋል። ላለፉት ቀናት ትግራይን በተለይም ደግሞ በሰሜን ምዕራብ አቅጣጫ በሚያዋስኑ አካባቢዎች ውጊያ ተደርጎ ሰብአዊ ጉዳት ማጋጠሙ፣ መሀል ትግራይ ውስጥ ደግሞ የድሮን ጥቃት ደርሶ እንደነበርም የሚታወስ ነው። እነዚህ ግጭቶች በአመዛኙ ላለፉት 3 ቀናት ቆመዋል። ይሁን እንጂ ከብልጽግናው መንግስት ድጋፍ የሚደረግላቸው ራሳቸውን የትግራይ ሰላም ኃይል እያሉ የሚጠሩ አካላት በኩል በሚንቀሳቀሱት በአፋር ድንበር አካባቢም ዛሬም የመሳሪያ ድምጽ ይሰማ እንደነበር መረጃዎች ያመለክታሉ። እንዲያም ሆኖ ሙሉ በሙሉ ከመታደግ በመጠኑም ይሻሉ የነበሩ አገልግሎቶች በትግራይ ክልል ከቀናት ሙሉ ለሙሉ ክልከላ በኋላ እንደገና ተመልሷል። የኢትዮጵያ አየር መንገድም ወደ ትግራይ ክልል ከተሞች ለቀናት አቋርጦት የቆየውን ዕለታዊ በረራውን ዛሬ ጠዋት በድጋሚ ጀምሯል። አየር መንገዱ ዛሬ ጠዋት ከአዲስ አበባ ወደ መቀለ በረራ ያደረገ ሲሆን ወደ ሌሎች ከተሞችን በረራዎች ለመንገደኞች ክፍት መሆናቸውን ገልጿል። ባለፈው ሳምንት በረራዎች ከመቋረጣቸው በፊት አየር መንገዱ ወደ ክልሉ ዋና ከተማ መቀለ በየቀኑ 8 በረራዎችን ያደርግ የነበረ ሲሆን አሁን ግን በረራዎቹ ወደ 5 መቀነሳቸው ግን ታውቋል። በአማራ ብልጽግና አማካኝነት የወልቃይትና ራያ ቀጠና ላይ ያሉት አስተዳድሮች የሚጠሯቸው ሰልፎችም ቀጥለዋል። ትናንት በወልቃይት ቀጠና ኮሎኔል ደመቀ ዘውዱ ህወሓትን አሸባሪ ነው፣ አርቆ አሳቢው አብይ አህመድ ደግሞ አሻጋሪያችን ነው ያሉበት ሰልፍ መምራታቸው ይታወሳል። ጠቅላይ ሚኒስትሩ ግን በማግስቱ በፓርላማ ያቀረቡት ንግግር በወልቃይት ቀጠና ያለው የነ ኮሎኔል ደመቀ ዘውዱ አስተዳደር ህጋዊ እውቅናን ከአሻጋሪው መሪያቸው የሚያገኝ እንደሆነ የሚገልጽ አልሆነም። ዛሬም ህወሓትን ለማውገዝ በሚል በሰሜን ወሎ ቆቦ ሰልፍ ተደርጓል። ከሰሞኑ እንዳላማጣ ካሉ አካባቢዎች የመንግስት ሰራዊትና የፌደራል ፖሊስ አባላት ጭምር በ4 ኪሎ አስተዳደር በኩል ለቀው እንዲወጡ ሲታዘዙም ወታደሮችም ሲሸሹ አብረው የሸሹ የአካባቢው ነዋሪዎች ናቸው በቆቦ ሰልፍ አደረጉ የተባሉት። ሰልፈኞቹ መንግስት ደህንነታቸው እንዲያስጠብቅላቸው ምርጫ ተደርጎ የራያ ማንነትና የወሰን ጥያቄ ምላሽ እንዲያገኝና በአካባቢው ህዝብ ላይ የሚፈጽመው ጥቃትና ወከባ እንዲቆም መጠየቃቸውንም የክልሉ የመገናኛ ብዙሃን ዘግቧል። ተፈናቃዮቹ በራያ ቆቦና በወልዲያ ከተሞች እንደዚሁም በዋግ ኽምራ ብሔረሰብ ዞን ውስጥ በ10 ሺዎች የሚገመቱ ተፈናቃዮች እንደሚገኙ የዘገበው ደግሞ ዋዜማ ነው። አሜሪካና ኢራን ለድርድር ሊቀመጡ ነው። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የውጭ ጉዳይ ሚኒስትራቸው ከአሜሪካ ጋር ፍትሐዊ ድርድር እንዲደረግ ማዘዛቸውን ገልጿል። ፕሬዝዳንቱ በኤክስ ገጻቸው ላይ እንዳሉት ወዳጅ መንግስታት ከአሜሪካው ፕሬዝዳንት ለቀረበው ጥያቄ ምላሽ በመስጠት የውጭ ጉዳይ ሚኒስትሩ ብሔራዊ ጥቅማችንን በሚያስከብር ሁኔታ ለፍትሐዊና ለትክክለኛ ድርድር ሁኔታዎችን እንዲያመቻቹ ትዕዛዝ ሰጥቻለሁ ብለዋል። የኢራኑ ፕሬዝዳንት ከአሜሪካ ጋር ለመደራደር ፈቃደኛ መሆናቸውን ያሳውቁት ፕሬዝዳንት ዶናልድ ትራምፕ ተወካያቸው ከኢራን ባለስልጣናት ጋር እየተነጋገሩ መሆናቸውንና ግንኙነቱን በጥሩ ሁኔታ እንደሚገኝ ተስፋቸውን ከገለጹ በኋላ ነው። ዶናልድ ትራምፕ አሁንም የሚደረጉ ንግግሮች ውጤት የማያስገኙ ከሆነ መጥፎ ነገር ይከሰታል በማለትም በድጋሚ አስጠንቅቀዋል። ትራምፕ ደጋግመው እንደሚሉት ይህንን ማስጠንቀቂያቸውን ወደ መሬት የሚያወርዱትና ሁለቱ ሀገራትም ወደ ወታደራዊ ጥቃት የሚያመሩ ከሆነም አሜሪካም ኢራን ላይ ጥቃት ብትፈጽም ሊያጋጥም ይችላል የሚለው ደግሞ መነጋገሪያ ነው። አንደኛው የቢቢሲ መላምት የአሜሪካ የአየር ኃይልና ባህር ኃይሎች የተወሰኑና የተለዩ ኢላማዎች ላይ ብቻ ጥቃት ከፈጸሙ ኢራን ወደ ዲሞክራሲያዊ ስርዓት ልትሸጋገር ትችላለች የሚል ነው። ይህ ሊሆን የሚችለው ግን ጥቃቱ የተወሰኑ የኢራን እስላማዊ አብዮታዊ ዘብ ወታደሮችና በአብዮታዊ ዘቡ ስር በሚንቀሳቀሱ ታጣቂዎች ወታደራዊ ይዞታዎች ላይ እንደዚሁም በባሊስቲክ ሚሳይሎች መተኮሻና ማከማቻ ቦታዎች ወይንም ደግሞ የኢራን የኒውክሌር ማዕከላት ላይ ብቻ ከተፈጸመ ነው። ሁለተኛው መላምት ደግሞ የቬንዙዌላ ሞዴል ሊባል የሚችለው ሲሆን በቅርቡ አሜሪካ በቬንዙዌላ ላይ የወሰደችው ፈጣንና ከባድ እርምጃ አገዛዙ እንዲቆይ ነገር ግን ፖሊሲዎችን እንዲቀይር ያስገደደ ስለመሆኑ ያትታል። የቢቢሲ መላምት ሶስተኛው ደግሞ ወታደራዊ አገዛዝ ይወድቃል፣ በወታደራዊ አስተዳደር ይተካል የሚል ሆኗል። ይህ ብዙዎች ሊሆን ይችላል ብለው የሚያስቡት እንደሆነም ያትታል። አሁን ያለው አገዛዝ በብዙዎች ዘንድ የሚደገፍ ባለመሆኑ እንደዚሁም ለአመታት በሀገሪቷ እየተካሄዱ ባሉ ተከታታይ ተቃውሞች እየተዳከመ መምጣቱንና ሆኖም አሁንም ግዙፍና ሰፊ የደህንነት ስርዓት ያለው ስለመሆኑም ይጠቅሳል። ተቃዋሚዎች አገዛዙን እስካሁን መገልበጥ ያልቻሉትም ከጎናቸው የሚቆሙ የጸጥታ ኃይሎች ባለመኖራቸው እንደሆነ ያትታል። እነዚህ ታማኝ የሆኑ ኃይሎች በተቃዋሚዎች ላይ በሚፈጽሙ ጭካኔ የተሞላበትና ያልተገደበ ኃይል ምክንያት አገዛዙ እስካሁን በስልጣን ላይ እንዲቆይ ማድረጉንና አሜሪካም ጥቃት የምትፈጽም ከሆነ በሚፈጠረው ግራ መጋባት ተከትሎ ኢራን በሰላማዊ አብዮቱ ዘብ በተገነባ ጠንካራ ወታደራዊ አስተዳደር ልትመራ ትገደዳለች ሲልም መላመቱን አስቀምጧል። ሌላኛው ደግሞ ኢራን በአሜሪካ ኃይሎችና በጎረቤቶቿ ላይ የአጸፋ ጥቃትን ትሰነዝራለች የሚለው ነው።
ከዚህ በማስከተልም ኢራን በባህረ ሰላጤው ቦምብን በመቅበር አጻፋን ትሰጣለች የሚለው ተነስቷል። ኢራን ከአውሮፓውያኑ 1980 እስከ 1988 ባሉት ዓመታት በተካሄደው የኢራንና ኢራቅ ጦርነት ጀምሮ የመርከብ መስመሮች ላይ ቦምብ የቀበረች ሲሆን በሮያል የባህር ፈንጂ አምካኞች እስከሚጸዱ ድረስ ለዓለም አቀፍ የመርከብ ጉዞና የነዳጅ አቅርቦት ስጋት ሆነው ቆይተዋል። ዶናልድ ትራምፕ እንደዛቱትም ኢራን ላይ ጥቃትን የሚፈጽሙ ከሆነም ሌሎች ሁለት ሊከሰቱ ይችላሉ በሚል በቢቢሲ ሀተታ በመላምትነት የተቀመጡት ደግሞ ኢራን የአሜሪካን ግዙፍ የጦር መርከብን በማስመጥ አጻፋ ትሰጣለች የሚለውና የኢራኑ አገዛዝ ይንኮታኮታል፣ ቀውስም ይፈጠራል በሚል የተጠቀሱት ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።